Audio Jungle. ጽናትን ደግሞ ዛሬ ይዤ መጥቻለሁ ማለት ነው። ጽናትና ኪራ እንግዲህ ተጋብተው ነበር ማለት ነው። ቤሎ እየመረጡ ነበር ሊጋቡ። አሁን ላይ ደግሞ ዝም ብሎ ቀለበት ነበረ ስንጠብቅ የነበረው ሰርግ ነበር ማለት ነው። ቀጣይ ላይ ግን እሱ በሚያሳዝን ሁኔታ ሳይሳካ ቀርቶ እንደፈሩት የእናቲቱ ሕይወት ስላለፈ ኪራ በጣም ያለበት ሁኔታ በጣም ያሳዝናል ማለት ነው። ትዳራቸውን በጣም አንድ ላይ ሆኖ ሊያከብሩ ነበረ ማለት ነው። አልተሳካም ማለት ነው። የጽናትና የኪራ ሰርግ ቀርቷል ማለት ነው። ዝም ብሎ እንደ ዝግጅት አድርገው ለእናቲቱ ደስታ እናቲቱ ስለምትሞት ነበር የተባለው ማለት ነው። እናቲቱ አሁን ሄዳለች ማለት ነው። ውድ ቤተሰቦቼ አሁን ያሉት እንግዲህ እያለቀሱ እሱም ደግሞ እናቱ መታ ነበር። ድንገት እያወሩ ከጽናት ጋር ይሰማና እንዴ የደበቃችሁ ነገር አለ እንዴ? እስከ ዛሬ ድረስ እንዴት አልሰማሁም ይላል። ሰላም ጤና ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ጽናትን ክፍል 67ን ይዤ መጥቻለሁ ማለት ነው። ኪራና ጽናት እንግዲህ ሰርጋቸውን ሲያስቡ ግን ያልሆነ ነገር ተፈጠረ በሰርጋቸው ላይ ማለት ነው። አንዳንዴ ደስታም አለ ሀዘንም አለ ማለት ነው። ሁለቱ እንግዲህ በሚያሳዝን ሁኔታ ትዳራቸው አንድ ላይ አልሆነም ማለት ነው። ያሳዝናል ማለት ነው። ምክንያቱም የኪራ እናት እንደፈሩትም ያው እናቱ ማግባቱ ወግ ማረግ አይታ እንድትሞት መሰለኝ እንትን ሲሉ የነበረውና ሲጥሩ የነበረው ሳታይ እንዳትሞት እያሉ ነበረ ኪራም እንግዲህ ምሩም እያለቀሱ ሁሉም አዘን ላይ ተቀምጠዋል ማለት ነው። ጽናትም ግራ ተጋብታ እቴቴ እንደዚህ እኮ አይደለም እስከ ዛሬ ድረስ ለኪራም ያልነገርኩት እንዳይጎዳ ብዬ ነበር ትላታለች። እቴቴም መታ ነበር ማለት ነው። የኪራ እናት ጋር እያወራች እያለ እደጉ ተመንደጉ ውለዱ ክበዱ ትላቸዋለች የኪራ እናት ማለት ነው። እሱም ደግሞ አሜን እማዬ ግን እማዬ ምንም ደስተኛ አትመስልኝም ይላታል ማለት ነው። ኪራ አይ ደስ ብሎኛል ልጄ ምናምን እያለ እሱም ወደ ውጭ በወጣበት አጋጣሚ ጽናት ቤት ነበረ። ከጽናት ጋር እያወሩ አደራ ኪራን እየተባባሉ ትነግራታለች ቴቴም ማለት ነው ለጽናት። ጽናትም ደግሞ እስከ ዛሬ ድረስ አልነገርኩትም ነበር መታመምሽን፣ ተስፋ አትቁረጪ፣ ብዙ ነገር ገና ብዙ እድል አለሽ፣ አንቺ እኮ ገና ነሽ ትላታለሽ ማለት ነው። ኪራም ደግሞ እውጭ ሆኖ እንደ አጋጣሚ ሆኖ እየሰማ ነበር ማለት ነው። ኪራ ከዛ እንደ አጋጣሚ ጥልቅ ይላል ማለት ነው። እንዴ እማዬ እስከ ዛሬ ታመሽ ነበር እንዴ? ምንም ማላቀው ነገር አለ እንዴ? ሁሉንም ነገር ሰምቻቸዋለሁ ይላቸዋል ማለት ነው። ከዛ እናቲቱም ደግሞ እያለቀሰች እያለ የኪራም አባት ምንድን ነው የምትንጫጩት? ወደ ውስጥ ስመጣ ጫጫታችሁ እኮ ውጭ ድረስ ይሰማል፣ ችግር አለ እንዴ? ይላቸዋል። አባዬ እናቴ ታማ ነበር እንዴ? ለምን ደበቅከኝ? እማዬ ዝም በይ፣ ይህንን ያህል ምን አድርጌ ነው? እኔ ማላቅ ልጅ ነኝ ወይ እስከ ዛሬ ድረስ ያልተነገረኝ ህመምሽን? ሲል ከዛ ጽናት ደግሞ አረጋጋው ትለዋለች ማለት ነው። ጽናት አንቺ በቤተሰብ መሀል አንቺ ልትገቢ ጣልቃ አትችይም፣ አድበሽ ተቀመጪ ይላታል ኪራ ማለት ነው። እንግዲህ እያወሩ እያለ እናቲቱም ህይወቷ ያልፋል ማለት ነው። ኪራ አሁን ያለበት ሁኔታ በጣም ያሳዝናል። በሚያሳዝን ሁኔታ እናቱን ናፍቆቱን እንኳ ሳይጨርስላት መጣ ከማለቷ ሩሃ ወጣ ማለት ነው። ጽናት እንግዲህ ግራ ተጋብታ ፈጣሪ ሆይ እኔንም ኪራንም አጠንክረን ሁላችንንም ጥንካሬውን ሰብሩን ስጠን እያለ ትጸልያለች ማለት ነው። አባትየውም ደግሞ አንድ ቀን እንኳ ይህንን አይተሽ ለመሄድ ነበር ወይ እስከ ዛሬ የቆየሽው የኔ ውድ አበባ ባለቤት እያለ እቴቴ አይ አዝናለው እያለ የኪራ አባት ያለቅሳል ማለት ነው። ኪራም እንግዲህ በጣም አዝኖ ምሩም በጣም ታዝናለች ማለት ነው። እና ሆምና ኪራ ጋር ያስተዋወቀቻት ይችል ተዋወቁ ብላ እቤት ያመጣቻት እሷ ነበረች። ከነሱ ጋር ያስተዋወቀቻት እና ምሩ በጣም አዝናለች ማለት ነው። ምክንያቱም እቴቴ እንደ እናት ነበር ያሳደገችኝ ትለዋለች ለናሆም ማለት ነው። ለሁላችንም እኮ እቴቴ በጣም ጥሩ እናት ነበረች፣ ግን ፈጣሪ ያመጣው ነው፣ ምንም ማድረግ አይቻልም። ስለዚህ አንቺ ተረጋጊ፣ ረጋ ብለሽ ራስሽን መቆጣጠር አለብሽ። ሁላችንም አዝነናል እስካሁን ድረስ። እኔስ እሺ ኪራ ግን እንዴት ይችለዋል ሀዘኑን ስትለው አይ ኪራ እንግዲህ እስካሁን አላናገረኝም፣ ከቀብር ምላሽ አልነገረኝም፣ ራሱን በቃ ተበሳይቷል በዛም ላይ ይላታል ማለት ነው ለምሩ። ምሩም እንግዲህ
ናሆም ጋር ሁና ናሆም እያጽናናት ነው ማለት ነው። ጽናትም ኪራን ለማጽናናት እየሞከረች ነው ማለት ነው። አባትየውም ከነ ኪራ ጋር ያለው ማለት ነው። ምክንያቱም የኪራ እናት መታመሟንም አልሰማም ነበር፣ በጣም አዝኖም ነበር ማለት ነው። ግን ደስታቸው ወደ ሀዘን የሄደው ለካ እኔ እንዳገባ ቶሎ ቶሎ ያላችሁኝ ቶሎ አግባ ስትለኝ የነበረው ለዚህ ነው ወይ ይላል ማለት ነው ኪራም ለአባቱ። ከዛ ጽናትንም አንቺ የምታውቂው ነገር አለሽ ወይ? እስከ ዛሬ ድረስ ለምን ደበቃችሁኝ? ቢያንስ እንኳ ህመሟን እጋራት ነበር ከጎኗ ሁኜ እያለ በጣም ያዝናል ማለት ነው። ኪራ እንግዲህ ሁሉም ሰው አንድ አይደለም፣ በጣም አዝነዋል ማለት ነው። ጽናትም አዝናለች፣ ምሩ የበለጠ አዝናለች፣ ልቧ ተሰብሯል ማለት ነው። ምክንያቱም አሳደጌ ነበረች እያለ ማለት ነው እያለቀሰች ትገኛለች ማለት ነው። የኪራም እናት አሁን ሄዳለች ማለት ነው። እና በጣም ያሳዝናሉ። ግን እያለቀሱ ያው ምንም ማድረግ አልተቻለም ማለት ነው። በጊዜ ነበረ መናገር የነበረባቸው። ግን ሰርጉን እንደዚህ እኔ እኮ ሰርጉን ፍጥን ስታረጉት አውቄ ነበረ ምን እንደተከሰተ ምን እንደተፈጠረ ይላል። ላይክ ሸር ሰብስክራይብ አድርጉ ውዶች። ይህን ይመስላል።